የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በርሳቸው ላይ የግድያ ሙከራ ካደረገች ሙሉ ሀገሪቱ ትፈነዳለች ሲሉ ዝተዋል። ኢራን በፕሬዝዳንቱ ላይ የግድያ ሙከራ ለማድረግ እየተንቀሳቀሰች ነው የሚሉ ስጋቶችን ተከትሎ ነው ፕሬዝዳንቱ ከሞከረችው እናወድማታለን ሲሉ የዛቱት። የትራምፕ ወደ ኢራን አውሮፕላን ተሸካሚ የጦር መርከብን ወደ ቀጠናው መላካቸውን ተከትሎ በሀገራቱ ባለስልጣናት መካከል እየተደረገ ያለው የቃላት ጦርነት ተጧጡፏል። በኢራን ገንዘብ ዋጋ እጅግ መውደቅና በዋጋ ንረት ሳቢያ የጀመረው ተቃውሞ በመላ ሀገሪቱ ተዛምቶ ያገዛዝ ለውጥ እንዲኖር ወደሚጠይቅ እንቅስቃሴ አድርጓል። ፕሬዝዳንት ትራምፕ ደግሞ ተቃዋሚዎችን አይዟችሁ ከማለት እገዛ እየመጣላችሁ ነው ማለትን ጨምሮ አውሮፕላን ተሸካሚ መርከብ ወደ ቀጠናው መላክን ያካተተ እርምጃ ወስደዋል። ትራምፕ የቀደሙ ፕሬዝዳንቶች መሰል ዛቻዎች ላይ ጠንከር ያለ ምላሽ አልሰጡም ሲሉ በመተቸት አይደለም በኔ ላይ በማንም ላይ ቢያደርጉት ጠንካራ ምላሽ ይጠብቃቸዋል ሲሉ ኢራን ላይ ዝተዋል። ከአሜሪካ በኩል የኢራን ሁለንተናዊ መሪ አያቶላህ አሊ ኻሜኒ ላይ እርምጃ የመውሰዱ ጥኖች ስለመኖራቸው መመላከቱም ይታወቃል። የቴህራን ከፍተኛ ወታደራዊ አዛዥ የሆኑት ብርጋዴር ጀነራል አቦልፋዚ ሸካራቺ ትራምፕ አሊ ኻሜኒን ታማሚ ሲሉ በመግለጽ የመንግስት ለውጥ በቴህራን የሚያስፈልግበት ጊዜ ነው ማለታቸውን ተከትሎ ኻሜኒ ላይ እጁን የዘረጋን እጁን መቁረጥ ብቻ ሳይሆን ዓለማቸውን እንደምናቃጥለው ትራምፕ ያውቃሉ ሲሉ ዝተዋል። ብርጋዴር ጀነራሉ አክለው በመሪያችን ላይ እጃቸውን ከሰደዱ ምንም አይነት ደህንነቱ የተጠበቀ ቦታ እናስቀርላቸውም፣ ይህ ደግሞ መፈክር አይደለም ሲሉ ኢራን ሙሉ አሜሪካ ላይ ጥቃት የመፈጸም ምላሽ ልትሰጥ እንደምትችል ጠቁሟል። ቴህራን 10,000 ኪሎ ሜትር የሚምዘገዘግ የአህጉር አቋራጭ ባላስቲክ ሚሳኤልን የተሳካ ሙከራ አድርጋለሁ ማለቷ ይታወቃል። ምንም እንኳን በገለልተኛ አካል የተረጋገጠ ባይሆንም የሚሳኤል ሙከራው የተሳካ ከሆነ ለኢራን ትልቅ ወታደራዊ አቅምን የሚሰጣት ነው። በተቃውሞ እየተናጠች የምትገኘው ኢራን አሜሪካና እስራኤልን በውስጥ ጉዳዩ ጣልቃ በመግባት ስትከሳቸው የታጠቁ አመፀኞችን እየደገፉ ነው በሚልም ወንጅላቸዋለች። ፕሬዝዳንት ትራምፕ በኢራን ላይ ወታደራዊ እርምጃ በመውሰድ ጉዳይ ላይ ከአማካሪዎቻቸው መወያየትን መቀጠላቸውም እየተመላከተ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ለሚፈጸምብን ጥቃት ባለን የትኛውም ነገር የጦር ምላሽ እንሰጣለን ሲሉ ዝተዋል። ይህም ኢራን ባሏት ባጭርና የመካከለኛ ርቀት ሚሳኤሎች ተጠቅማ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ልትፈጽም እንደምትችል አመላካች ሆኗል። የውጭ ጉዳይ ሚኒስትሩ ድጋሚ ከተጠቃን ሲሉ የ12ቱን ቀናት ጦርነት በማስታወስ ወደ ሙሉ ጦርነት ሊገቡ እንደሚችሉ ጠቁሟል። እንደ ዲፕሎማትነቴ ጦርነትን ባልወደም ይህ ማስፈራሪያ ሳይሆን እውነት ነው ሲሉም አጽንኦት ሰጥቷል። የአሜሪካው ፕሬዝዳንት ትራምፕ ኢራን ላይ ጥቃት ለመፈጸም እቅድ ይዞ የነበረ ሲሆን በተደጋጋሚም ቴህራን ተቃዋሚዎች ላይ የሞት ፍርድ በመበየን ከቀጠለች ጥቃት ሊከፍቱ እንደሚችሉ ሲዝቱ መቆየታቸው ይታወሳል። ሆኖም የቴህራን ባለስልጣናት የሞት ብይንን መተዋቸው አሜሪካ ልትፈጽሙ የነበረውን ጥቃት እንዳዘገየው ይመላከታል። ሆኖም የአሜሪካ ወታደራዊ እርምጃ የመውሰድ አማራጭ አሁንም በዋይት ሀውስ ጠረጴዛ ላይ እየተቀመጠ ሆኗል። ዋሽንግተን ከኢራን የንግድ ግንኙነት ባላቸው ሀገራት ላይ የ25 በመቶ ታሪፍ መጣሏ ይታወቃል። ከአሜሪካ የአየር ጥቃት ሊፈጸም ይችላል የሚል ስጋት ያደረባት ኢራን ባሳለፍነው ሳምንት የአየር ክልሏን መዝጋቷ ይታወሳል። በገልፍ ቀጠና ያሉ ሀገራት በመካከለኛው ምስራቅ በምላሹ ቴህራን የአሜሪካ የጦር ሰፈሮች ላይ ጥቃት የመፈጸም ምላሽ ብትሰጥ የቀጠናውን መረጋጋት አደጋ ላይ ይጥላል በሚል አሜሪካ ጥቃት እንዳትፈጽም እየተማጸኑም መሆኑ ይገለጻል። በደቡብ ቻይና ባህር የነበረችው የዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብ ወደ ቀጠናው መላኳና በቀናት ውስጥ ወደ መካከለኛው ምስራቅ እንደምትገባ መመላከቱ አሜሪካ ለወታደራዊ እርምጃ የምታደርገው እንቅስቃሴ መጠናከር ማሳያ ተደርጎ ተወስዷል። የኢራን የውጭ ጉዳይ ሚኒስትር ኢራን ጥቃት ቢፈጸምባት ባላት ማንኛውም ነገር የማውደም ምላሽ እንደምትሰጥ የዛቱት ትራምፕ ኢራን እርሳቸው ላይ ግድያ ብትፈጸም አሜሪካ ሙሉ ለሙሉ እንድታወድማት ትዕዛዝ መስጠታቸውን መግለጻቸውን ተከትሎ ነው። በታሪኳ የከፋው ተቃውሞ እንደገጠማት በሚነገርላት ኢራን የሟቾች ቁጥር ከ4500 መላቁን የአሜሪካ መሰረት ያለው የሰብአዊ መብት ተሟጋቾች የዜና አውታር ጠቁሟል። የታሰሩ ሰዎች ቁጥርም ከ26000 መላቁን አመላክቷል። ቀደም ብለው የኢራን ባለስልጣናት በተቃውሞ 5000 ሰዎች ህይወት ማለፉን በገለጹበት አሸባሪዎችንና ታጣቂ አማጽያንን ለዜጎች ግድያ ተጠያቂ አድርገው ማቅረባቸው ይታወሳል። ኢራን ኢንተርኔትን መዝጋቷ ደግሞ የሟቾች ቁጥርን ለማረጋገጥ የሚደረገውን ጥረት ከባድ አድርጎታል። ይኸው የኢራን ተቃውሞ በአሜሪካና ኢራን መካከል ያለውን ውጥረት ከፍ አድርጎታል። ቴህራን ለተቃውሞ አሜሪካና እስራኤልን የታጠቁ አማጽያንን በመደገፍ ስትወነጅል፣ አሜሪካ ደግሞ ወታደራዊ ጥቃት ለመፈጸም በዝግጅት ላይ መሆኗ ይገለጻል። የዚህ ዝግጅት አካልም አውሮፕላን ተሸካሚዋን ዩኤስኤስ አብርሃም ሊንከን መርከብን ወደ ቀጠናው ልካለች። በእርግጥ አሜሪካ ወደ መካከለኛው ምስራቅ በቅርቡ ግዙፍ የጦር መርከቦቿን ስትልክ ይህ የመጀመሪያው አይደለም። ዩኤስኤስ ኒሚትዝ የተሰኘችው መርከብ ወደ ቀጠናው እንድትሄድ ከወራት በፊት ትዕዛዝ እንደተሰጣት ይታወቃል። አሜሪካ ግዙፍ የጦር መርከቦቿን ወደ ቀጠናው መላኳ በኢራን ከመሪዎች እስከ ወታደራዊ ጣቢያዎች ያሉ ኢላማዎችን በቀላሉ ለመምታት ያግዛታል። ሆኖም ትራምፕ በቴህራን የሚፈጸመው ጥቃት ፈጣን እንዲሆንና ለሳምንታት ብሎም ለወራት የሚቆይ እንዳይሆን ፍላጎት እንዳላቸው እየተጠቆመ ነው። በቴህራን ቅርብ የሚገኙ የገልፍ ሀገራት ግን አሜሪካ በኢራን ላይ ጥቃት እንዳትፈጽምና ተቃውሞው እንዲረግብ እየተማጸኑ ነው። የስጋታቸው ምክንያትም በቀጠናው ያሉ የአሜሪካ የጦር ሰፈሮች ላይ ኢራን ያጸፋ ጥቃት ልትፈጽም
የምትችል መሆኑ የቀጠናውን መረጋጋት አደጋ ላይ ይጥላል የሚል ነው። ምንም እንኳን ከዋይት ሀውስ በኩል አሁንም በኢራን ላይ ወታደራዊ እርምጃ መውሰድ በጠረጴዛው ላይ ቢሆንም ትራምፕ ለጊዜውም ቢሆን ጥቃቱን አዘግይተዋል። ፕሬዚዳንቱ ጥቃቱ የዘገየው የኢራን ባለስልጣናት ተቃዋሚዎች ላይ የሞት ፍርድ ከመበየን መታቀባቸውን ተከትሎ ነው ቢሉም ተንታኞች አሜሪካ ገና በመካከለኛው ምስራቅ ያሏትን የጦር ሰፈሮች ከቴህራን ያጸፋ ጥቃት ለመከላከል ዝግጁ ባለመሆኗ ነው እያሉም ነው። አንዳንዶችም ገና ፕሬዚዳንቱ ምን ማጥቃት እንዳለባቸው በግልጽ ስላላወቁ ነው ይላሉ። ትራምፕ እንደ ቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ሁሉ የቴህራን ሁለንተናዊ መሪ አያቶላ ሀሚኒ ላይ እርምጃ ሊወስዱ እንደሚችሉ መገለጹም ይታወቃል። ሆኖም የኢራን ከፍተኛ ወታደራዊ ባለስልጣን ሀሚኒ ላይ እጁን ለሰደደ እጁን እንቆርጣለን ሲሉ ትራምፕ ላይ ዝተዋል። የቴህራን የውጭ ጉዳይ ሚኒስትርም ጥቃት ቢፈጸምብን ባለን ነገር ሁሉ ዓለማችሁን እናወድማለን ሲሉ ጠንካራ ዛቻ ሰንዝረዋል። ፕሬዚዳንት ትራምፕም ኢራን እኔ ላይ ግድያ ብትፈጸም አሜሪካ ታወድማታለች ሲሉ መዛትን መርጠዋል።